ሰላም አለይኩም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ ያው ውድ ቤተሰቦች ያው ዛሬ የመጣሁበት ምክንያት ቀጥታ ወደ ገደለው ልግባና ምንድነው የራት ፕሮግራም አዘጋጅቻለሁ። ምንድነው ሄሮልንና ሰላምን ጠርቻቸዋለሁ። ሰላም እስከዛሬ ስታሳልፉ የነበረው ነገር ሁላችሁም አይታችሁታል። ከዛ ባነሰ መንገድም እኔና ሄሮል አሳልፈነዋል ያን ችግርና ያ ነገር አሁን ካለፈ አይቀር ለምን አንድ ላይ ምግብ እየበላን አንጫወትም? ያን መጥፎ ጊዜ ምንም ቢሆን አሳልፈናል በሚል ጠርቻቸዋለሁ። ግን ያ ብቻ አይደለም ውድ ቤተሰቦች፣ እኔ ያሰብኩት አንድ ነገር አለ። እሱንም ደግሞ ምንድነው ሄሮልን በሆነች ነገር ማስደንገጥ ፈልጌያለሁ። ምክንያቱም ከዚህ በፊት ያደረገችኝ ነገር አይታችሁታል። ቃላቱን ለማለት ቢከብደኝም እንግዲህ ኪሴ ውስጥ አድርጋ እንግዲህ የሰራችኝን ነገር ሁላችሁም ተመልክታችኋል። ስለዚህ እኔ ደግሞ ለምን የተሻለ ነገር ሊያስተምራት የሚችል ነገር እኔ እሷን ካላስተማርኩ እሷ እኔን ካላስተማረችኝ እንዴት ነው የጓደኝነት አይባልም። እና እስኪ ለምን የጓደኝነት ኃላፊነቴን አልወጣም በሚል እሷን ለማስተማር አንድ አዲስ አይዲያ ወይም ደግሞ ዘዴ ዘይጃለሁ ማለት ነው። ውድ ቤተሰቦች እንግዲህ የዘዴ ምንድን ነው የሚለው አብረን ነው የምናየው። ግን ደግሞ ይህን ዘዴ ወይም ደግሞ ይህን ፕራንክ ሳደርጋት ሄሮልን ሰላምን ደውዬ ነግሬያታለሁ። ከሰላም ጋር ተነጋግረናል። ሰላምን እባክሽ ተባበሪኝ፣ ያው ታመሽ ድነሻል። ስለዚህ እኔ ለአንቺ በአቅሜ አድርጌያለሁ፣ ውለታ አድርጌልሻለሁ እያልኳት አይደለም። ግን ተባበሪኝ፣ እንደምንም ሄሮልን አብራችሁ ስትመጡ ምንም እንደማታውቂ ሆነሽ የሆነ እንግዲህ አስደንጋጭ የሆነ ድምፅ እንሰማለን ቤት ውስጥ። ስንሰማ ግን ምንድን ነው ሁላችንም አልሰማንም ነው የምንላት ሄሮልን። በጣም በጣም ሲበዛ ክፉ የሆነ ፕራንክ ማለት ይሄ ፕራንክ ነው ውድ ቤተሰቦች። ምክንያቱም እስኪ ታስቡት፣ የሆነ ሰው ጋር ተሰብስባችሁ የእናንተን ስም የሆነ አካል ሲጣራ እነዛ ሰዎች ሰምታችሁታል እንዴ ምናምን ብላችሁ በምትጠይቁበት ሰዓት እነዛ ሰዎች ያን ድምፅ አልሰማንም፣ እናንተ ብቻ እንደሰማችሁ ሲታወቃችሁ የሚሰማችሁ ስሜት ምንድን ነው የሚለውን በአጭሩ መልፋት አይጠበቅባችሁም። ሄሮል ጋር ታዩታላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ ግን ሽንኩርት ከተፋ ጀምራለሁ፣ ምግቡን ማለት ነው። ያው እኔ ሽንኩርት ከትፋለሁ፣ ይዙ ደግሞ ምግቧን ትፈንሻታለሽ አይደለ? በቃ እኔ ከትፋለሁ ሽንኩርት። ውድ ቤተሰቦች አብራችሁ ይቆዩ። ጠጋት አድርጎ እንዳይደነግጥ። አይ ማለት አሳያችሁ እኮ ይሄን መሰለው ማለት እንግዲህ ለኔ ጣፍጦኝ ነው የምበላው። በነገራችን ላይ ውድ ቤተሰቦች እኔ ጣፍጦኝ ተመችቶኝ አላደቀቀው የሽንኩርት መፍጫ የለም፣ በጁስ መፍጫ ይፈጫል። ተመልከቱ፣ ስፒድ ይላል። ይሄ ዝም ብሎ የሚመጣ ነገር አይደለም ውድ ቤተሰቦች። ይሄው ምንድን ነው አንድ ላይ እኮ አብረህ እየላትክ ካለ ሶፊያ አይ ይቅርታ፣ በጣም ይቅርታ። ስንት ሽንኩርት ልታገኝ ኢዘዲን የሆነ ነገር ለመስራት 2 ኪሎ ሽንኩርት የሚጠቀመው ባንዴ። አንተ ይሄ ነገር ያበሻ ሽንኩርት ነው እንዴ? እንዴ ይብሳል ነው እንደዚህ ሲደረግ ናርግል ፍጥነት መከታተፍ ምን ሽንኩርቱ በቃ ውድ ቤተሰቦች ይኸው እንደምትመለከቱት ሽንኩርት ከትፈናል ማለት ነው። ቀሪውን ይዙ ይጨርስላችኋል። ከልብ እንወዳችኋለን።
ከልብ ነው የምንወዳችሁ። እናመሰግናለን። በጣም ተልቀበል ካሜራው። እሺ ውድ ቤተሰቦች እንግዲህ ምግባችን ቀዝቅዟል፣ ግን ደግሞ ሰርተን ጨርሰን እየጠበቅናቸው ነው። ትንሽ አረፈዱ፣ ዘገዩ፣ እየመሸ ነው። እንግዲህ ውድ ቤተሰቦች ያው 2 አይነት ምግብ ሰርተናል። አንዱ የሚገርባችሁ ነገር እናሳያቸው። አንዱ ያው በቀይ ድንች ወጥ እዚህ ጋር ሰርተናል። የሚገርመው ነገር ሁለተኛውም ራሱ ድንች ወጥ ነው። 2 አይነት ምግብ አልሰራንም በሚያሳዝን። እንግዲህ የሚገርመው ነገር በጥሩ ሁኔታ ነው የተሰራው። ኢዘዲን አሪፍ አድርጎ ይሰራል። እኔ እያማሰልኩ ነበር። እንደዛም ቢሆን የኔም እጅ አለበት። ሽንኩርቱ አስተዋጽኦ አለ እኔ ጋር። ብዙ በጣም አመሰግናለሁ። ያው ምግብ ሰርተናል። አሪፍ ነው፣ ይጣፍጣል። ኢዘዲን በጣም ሙያ አለው። ሙያው ደግሞ ለኔ አንደኛ ነውና የለም አንተ ተወልተኝ ሁሌ በእኔ ስም ብዙ ጊዜ እንትን ይል ነበር። ውድ ቤተሰቦች ዛሬ እንግዲህ ከተነቃ ይቀር ይሄ ሙያ የኔ ነው። ይሄን ድንች ከታላቅ እንትን ጋር ሰርቼ እያበረከትኩላቸው እገኛለሁ። በቃ ይምጡና ውድ ቤተሰቦች አዘጋጅተናል፣ እናቀራርባለን። ከዛ ሲመጡ እንቀበላቸዋለን። ከዛ በኋላ እንደተነጋገር ነው ያው አንደኛ ሰላምን እንቀበላታለን በሰላም ያው በአጋጠማት ነገር አንጻር ቅድም እንደነገርኳችሁ ዋነኛው ሀሳቢ ደግሞ ያው ሄሮል ከዚህ በፊት ትልቅ ስህተት ሰርታለች እና እንግዲህ ስህተት ሰርታለች። ውድ ቤተሰቦች ያን ስህተት ማስተማር አለብኝ ብዬ አስባለሁ። ዋናው ዓላማ እሷን መጉዳት ማስደንገጥ አይደለም፣ ግን መማር ስላለባት ለዛም ነው። ውድ ቤተሰቦች የምር በጣም አስደንግጣኛለች ባለፈውና የግዴታ ማድረግ ስላለብኝ ነው። እንግዲህ እንደማትቀየሙኝ የእሷ ፋሚሊዎች ተስፋ አደርጋለሁ። ከተቀየማችሁኝም ይቅርታ ማለት ፈልጋለሁ። ያው ቪዲዮ ካለቀ በኋላ እሷንም ይቅርታ ስለምጠይቅ ይህንን ላቀራል። እንግዲህ ሲመጡ እንመለሳለን። አሁን እስከሚመጡ ድረስ መልካም ቆይታ ይሆንላችሁ። ያው ቤተሰቦች እንግዲህ መጥተዋል፣ እየደረሱ ነው። ግን በመጀመሪያ የሆነ ድምፅ ላሰማችሁ የሆነ ድምፅ ላሰማችሁ። ይህን ድምፅ ሰማ ነው እንግዲህ የምትደነግጠው። ይኸው እንግዲህ ይህንን ድምፅ ሄሮን ነው የሚለው። ይህ ኤዲት ተደርጎ ተቀናብሮ የመንፈስ ድምፅ የሚመስል ነው። እንግዲህ ኮርኒስ ውስጥ ደብቀናል ስፒከር፣ በዛ ስፒከር እናደርጋለን። ሰላም ጋር ደውዬ ነግሬያታለሁ፣ ችግር የለውም ብላለች። እንግዲህ ሄሮን ስትባል እኛ ደግሞ ማን እንደጠራሽ አናቅም አልሰማንም ነው የምንላት። ይህን ሪያክሽን እሷ ላይ በስትክክል ማየት ስለምፈልግ ነው። ውድ ቤተሰቦች እንግዲህ ደርሰዋል። ድምጻችሁ እየተሰማኝ ነው። እንከፍትላቸዋለን። ከዛ በኋላ ያው ምግብ አዘጋጅተናል። ምግቡን አብረን በልተን ከዛም የሆነውን ነገር አብረን ነው የምናየው። ውድ ቤተሰቦች እስኪ ያው እያወሩ ነው፣ እዚህ በር ላይ ናቸው እኮ እንዴ። ለምን ቆማችኋል? ግቡ ግቡ። ለምን ታስፈቅዱኛላችሁ? የፈጣሪ ያለ ይኸውላችሁ፣ እኔ በቪዲዮ ነው የተቀበልኩት። ወይ እንኳን በደህና መጣሽ። ይኸው እንግዲህ በራሴ ሙያ ሰርቼ እናንተ ምግብ ለመጋበዝ ይኸው አዘጋጅተናል። ስለዚህ ያው ሰሊና አታምሪም? ወንድምሽን ግቡ፣ ተቀመጡ፣ ቁጭ በሉ። እጅ ታጠቡና ልስጣችሁ። እንዴት ነሽ? ሰላም ነው? ይዙ ፈርተን ነው እና ደክሞናል። ወደ ላይ ስንወጣ ደከመ። ሶስተኛ ነበር እየደከመኝ ነበር። እና እንዴት ነበረ? ለምን አረፈዳችሁ? መሽቷል እኮ ሰሊና አሁን እንዴት ነው ያለሽበት ሁኔታ? ተመልከቱ ቤተሰቦች፣ እንደዚህ ፈገግ ብላለች። አሁን ደህና ሆናለች። የሆነ ሰዓት ግን ትተክዣለሽ፣ ሀሳብ ውስጥ ትገቢያለሽ። ለምንድን ነው? አይዞሽ፣ ችግር የለውም።
ሄሮል በነገራችን ላይ በሆዱ አትደራደርም። እኔ ነኝ የሰራሁት። ይሄን ወጥ ቀዝቅዟል ምግቡ። የምርሽን ነው? በሰላም ወደ ቤት አስገባል። ኧረ ሰሊና እራሱ ነገረኛ ሆናለች። በፈጣሪ ስም የሆነ ጊዜ ሽንኩርት ችግር የለውም። በሰላም ወደ ቤት ያስገባል። ምግብ ይባርክልን። አንቺ ምግቡን አምነሻል? ችግር የለብኝም። ይዘግን አይደለም ችግር የለውም። እናቴ ልብላና እርቦኛል። እሺ ያዙ ሰሊና የተቀረጸ ነው። ኧረ ያው እንግዲህ አግበስብሹ ሶሻል ሚዲያ ላይ የብሬ ነው ማለት ነው። ቪዲዮ ረስቻለሁ። ለማስታወሻ ለምን ሰላም ካሳለፈችው ካለፈችበት ሁኔታ አንፃር እኛ እዚህ ጋር ብትወስ ትበላለህ? አይበላም። እሱ እንዲበላ አልፈልግም። አንተ ትበላለህ ግን እኔ አልበላም። ምግቡን እኔ ነኝ የሰራሁት በለኝ። ኧረ ነውር ነው። አታዋርዱኝ። ሚዲያ ላይ ባይጣፍጣችሁም ብሉ። ተመልከቱ ውድ ቤተሰቦች፣ ቪዲዮ ሲቀረጽ አንዳንድ ቁርጥ ያው ሁለት አይነት ምግብ አለ። ከሁለቱም ተጠቀሙ። ከሁለቱም አይነት ምግብ አድርጉ። ጨምሩ ራሳችሁ። እንዴ ሴት አይደላችሁ? አንተ አትበላም ነው? እበላለሁ እንዴ ይዙን ትቾከም በላ ብዬ አውቀን ሁለቱንም እንድንጮህ አደረከው። ይሄኛው ጨው የበዛበት ይሄኛው ያልበዛበት ሁለት አይነት ነው። እኔ ያልበዛበትን ነው መስራት። አራት አይነት ነው። ስቀልድ ነው ባክሽ ነው ነው አምሹ አቦ እንጀራ እንኳን ቤት ነው። ግን በጣም ደስ የሚለው እውነት በጣም ደስ ይላል። አሪፍ ነው። ተመስገን አምላክ። የእናት ወጥ ይኸውልሽ ሙያ ማለት ይዘዲን ይሰሩ ሙያ ማለት ደግሞ መደወል ነው ይሰራው በሚለው ያዝልኝ። ሁለቱም ጀመር ሙያ ለምን ሽንኩርት ገንድሶ ነው የበለፈው የለቀቀው። እኔ በቃ እናገራለሁ አንቺ ሰሊና ወራ ነገር ምን ይሰሩ ወዳኪ ወርከት ኧረ በረራው አገኘው ሞት ውስጥ አሬዘ ማሚኮ አውቄ ነው ስቀልድ ነው። እሺ እየበላችሁ ቻይንስ ይበላል። ችግር ጎራስ መጀመሪያ አንተ እንዴ ሳትበላ ማን በላም ግደለኝ ይዙማን ከመስ መጀመሪያ ይዘዲን ማን ይሰራው አላህ ማን ይሰራው። በቃ ደስ ብሎ ይብላ። እኔ እየሰራሁት እሱ ይብላ መጀመሪያ በላ ጉዳይ ይዘዲን የሰራው እባክሽ በእውነት ጎርሳለሁ እኔ ይዘዲን የሰራው ማርያም ይዘዲን የሰራው ይጣፍጣል አይደል? ወላሂ ዘዲን የሰራው አላየሁም። አላየሁም ይሰራል ወላሂ ማርያም ይዘዲን የሰራው ተመልከቱ። ለኔ ይሄ ዘዲን ነው ማለት እንዴ እህትሽ ሳል ለምን ያልበጣሽ ቃልን ተመቻት ለምን በቃ ሙያ አንደኛ ላጉርስ ይዙይ ላጉርስ ለምን እኔ እናቴ ቅድም ሆዴ እንደዚህ ሲጮህ ነበር። ሳላ እርቦኝ ነበር። ሲቀጥል ደግሞ ምግቡን አንተ ብትሰራው ማለት ነው አበላ ተቀላ። እሱ እኮ የራሴ ምግብ ይጣፍጠኛል ብሏል። ወይ ለራሴ የምሰራው ይጣፍጠኛል በጣም ዋው ይጣፍጠኛል። ካሜራ ስለሆነ አንዳንድ ቁርጥ ያዙት ማለት ይቀምሳሉ እና ወንድም ጋሽ ጉረስ አጉርሰው እኔ ይዙ ደግሞ ነው። እሺ ያው ታውቃለህ በጣም እኔ ወንድም ለለ ይዙ ሰራ አንተ ማጉረሱ ላይ እኮ ኖርማል ነው። እሱ ይኑርልህ ሰርቶ የሚያበላ እግዚአብሔር ምን ይሰለው ወንድም አለ
ካሜራውን ያዙልኝ ያለች ቪዲዮ ይዙ ማለት ይሄ እኔ አሁን ምግቡን ይዞ አንተ የሰራው አይደል? እውነት ለማውራት ኢዘዲን በጣም ባለሙያ ነው። ማርያም ሙያ በቃ ሙያ ሙሉ ስለታችሁ ቅድም የጠቀሽኝ ካሜራውን ያዙልኝ አንዴ በደንብ ትጉረሳለሽ። ይሄን ላዙልሽ ያው ነው ጎርሰላ ሰማይ ይዙ ሰማይ አንተ እንደሰራ ማለት ነው። አንዴ ጎርሽ ነው ወለ አይዶ በሽታው ገምቻለሁ። ማሚ ቢሰራ ወጣ ጨምሪልኝ ትንሽ ያዘጋጀው አንተ ይባላል ማሽ ወንድ ያለው ሴት ያለው እንዳይጨምር ነው። አይ ማርያም ይጣፍጣል። ስጋ ነው የሚለው አብረን ድንች ወጥ እሺ። እኔ እኮ ድንች ወጥ አድናቂ ነኝ ሲጀመር። ይዘዲን ትችላለህ። ይዘዲን ይችላል። አሁን እኔ እንዴት ነው ይዘዲንን ትቼ ዱባይ የምሄደው? እንዴት ነው ይዤው ልሂድ እንዴ? ይዘዲንን ዱባይ ይዤው ልሂድ እንዴ? ተመልከች እንግዲህ አብረን እንሂድ እንዴ? ተባበሩብና እኔ መሰከም እኔ ቤት ደስ የምር እንሂድ። ደስ ሰሊና ይዘሽኝ ሂጂ ያለ ልጅ ነው የሚሄደው። ተባበራችሁብኝ። ይዘሽኝ ሂጂ ያለ ነው። ምን ላድርግ እኔ? እባክሽ በቃ ቻው። እኔ ማን አለኝ አላንተ። አሁን እንደዚህ ስመጣ እንደዚህ ጋብዤሽ ነው ተብዬ ስመጣ ምን አይነቱ ወጥ ልበላ ነው ማለት? አንዳንድ ሰዎች ግን መስራት ሳይፈልጉ ሙያ ያላቸው አውቆ የሚያበላሹ አሉ። ላለመስራት ነው። አዎ እሱ ግን ስለማይችል ነው። ማሜ ስለማይችል ነው። ኧረ እኔ አውቄ አላበላሽ ሞላ ለምን ነው አውቄ ማበላሽ? ሽንኩርት መክተፍ ሳይሆን አሉ እንደዛ የሚያደርጉ እንትና ለመናገር ነው። ማን ያጎቴ ልጅ ለመናገር ነው። ይኸውልህ አጠራችሁ ውድ ቤተሰቦች እኔ ስሟን አልጠራም። እሷ አይደለም በቃ ግልጽ ነገር ሄሮን ነው። ሄሮን ከዚህ በፊት ብላለች እንደዚህ። እኔ እኮ ማለሽ ግን በስራት ይሆን ያስጠላሻል። እኔ እኮ በጣም ብዙ ጊዜ ስለሰራው ደክሞኝ ነው እኮ ለዛው ነው ያስጠልቶኝ ነው። በጣም በቃ ማሜ በቃ አሪ በቃ ዘጋ ጥቅል ነው ግን አዎ ባንቱ ይጣፍጣል። በጣም ቆንጆ ምግብ ነው። ቆንጆ ምግብ ነው እንዴ! ይዘዲን የመጨረሻ አንዴ ልጉረስብሽ። አንቺ ለራስሽ አትጨምሪ። እኔ በቃ እንዴ ግን እንትሮን ነው መረቅ እኔ ቁጣው ነው የጨመርኩት። ድንቹን አልፈለኩትም። አሁን ምን ላድርግሽ? እበላለሁ። አንተንም በልሃለሁ። እንደኛ ምን አጠፋን? ለምን ትበይናለሽ? ድንቹንም መረቁንም ነው ምትለው። ጥርጋጌ የበላው ነው ማለት ጨምረሽ ለማለት ወይ ጨምረሽ ማሜ የምር ሁለት እኮ ነው ይሰራል። ሰምታችሁ የምር ጨምረሽ ለማለት ወይ ጨምሪና ቢ ሄሮልሽ ጨምሪ ምግብ አይ በቃ አንድ ጨምሪ ግድ የለም። ሶስት ነው አንልም፣ ችግር የለም። በቃት ማታ ነው እንዴ? አይፈጭም ማለት ሁለት ቁርጥ በቃ እሷ ምን ይሉታል? ጥሩ አይደለም። ሁለት ቁርጥ አንቺ ጨምረሻል። ይዙ አይደለም በጣሪ አለ አይደለም። አንቺ ምን ሆነሽ ነው? ለራሷ ቴንሽን ሆናለች። በቃኛ ለሽ ነው ልጅ ጨመረች እኮ እንዴ በቃ አይ የምር ድምጽ ሰምቻለሁ። የሆነ ሚል ነገር የሆነ ሄሮል ብቻ የምር ጆሮዬ ነው። እሺ ይሆናል፣ አንዳንዴ ያጋጥመናል እንደዛ አይነት ነገር ይሆናል። የምር ነው ማለት ነው። ዘዲኔስ ሸገን ሰምቻለሁ። በጣም የምታወራው ነገር ግራ እየገባኝ የምር ነው ሰምቻለሁ። ውሃ ጠጪ፣ ውሃ ሰጥማሚ አራት ውሃ ፈልግ እኔ ፍጠን ወጥቶ ለማለት ነው። ለኔ ስጠኝ አትልም ታዲያ? ገረምሳ እንግዲህ ሲታጭ ይረዋ ሲታጭበት አይዞሽ እንዴታች እንጂ ያረጋጋሻል። አይዞሽ እኔ የምሮ ነው ልጅ ነው እንግዲህ አለች። አሁን እኔንም ነገር ሰማሁ። እሺ ወጥ እንዳርግልሽ እንትን ነው እሺ ከፍ ያለ ማለት ነው ድምጽ እንደዚህ
እሺ ይኸውልሽ አሁን ሄሮል እስኪ አሁን አንቺ በሴት ዶሮ ለነገሩ ዶሮ ላለ ለካ ይመክቡ ያለሽ በነገራችን ላይ የማዳም ቅመሞች ሙያችሁ ይለያል። አሬ ተፈቀደ ሙያ አላት ሄሮል በነገራችን ሰሊና ሙያ እንኳን አንተ ስለተረብኩ ለመተረብኩ ካልሆነ በስተቀር ማለት ነው። እኔ ሙያ እኔ ግን የማንኛውም ሰው ሙያ ከይዙ ጋር አላወዳድረው። አዎ ይወዳደር የወንድም ስለሆነ የሱ ሙያ በቃ ይለይብኛል። እውነት ነው። ቢዝም ብለሽ ያረጋጋሻል። ሄሮል ለማለት ተጫወቱት። አልታጠቡም። እጃችሁን ታጠቡ ገብታ አረዳሽ ተው ሄሮል ምን ነው አጫውት ሰይን አውራት ነው እኔ ምን ነገር ነው ማርያም ሰምቻለሁ። ማርያምን አልሰማችሁም? አሁን አልሰማችሁም? ማርያምን ሰምቻለሁ። በፈጠረሽ ተረጋጊ። ፈጣሪሽን ፍሪ ታይ እዚህ ጋር ተቀመጭ። ግራ ገባኝ እኮ ማርያምን እሺ እንጠብቅ ማርያምን እሺ ሰባሻው ማርያምን አራት ልንገር እንዴት እንደሆነ ማለት ነው። ሄሮል ማርያምን እንደዚህ የሆነ ሰው ጣልቶናል። የሆነ ሰው አለ አንቺ አቤት እንዳትይ ይይዝሻል። የሆነ ሰው አለ ይይዝሻል። አቤት እንዳትይ እኔ ተናግሬያለሁ። ቤት ማርያም ማለት ነው እና ማንም ይጠረኝ የሆነ ድምጽ ሰማሁ። ፈልጊ ገብተሽ ፈልጊ ኧረ በፈጠረሽ እንደ ኧረ ሄሮል ሰው ኧረ እባክሽ ምንድን ነው የምትለው? እኔ ግራ ገባኝ። እሺ ሄሮል ተረጋጊ። እሺ አትፍሪ ነው ተቀበጪ። ምንም ድምፅ የለም እኮ ለአንቺ ለይቶ የሚሰማው አይደለም። እሺ እንዴት ነው አንቺ ለይቶ የሚሰማሽ? እሺ ጠብቁ። ቆይ አሁን ይጠራል። ኧረ በፈጣሪ ምንድን ነው የምትለች? እግዚአብሔርን ያላቅም ምንድን ነው እሺ የሚባለው? ዘዲ ራሱ አንቺ እየሰማህ አይደለም? ምንም እየሰማ ያለው ነገር የለም። የሆነ ሄሮ የሆነ ሰው እየጠራ የሆነ ታመለሽ ምን ነው ልጅ ዘዲ ማርያምን እየሰማሁ ነው። እንዴት እንደማይሰማችሁ ነው። አረ የሆነ ሰው እየጠራ የምሬን ነው። የሆነ ሰው ተረጋግሽ። እኔ እየሰማሁ ነው። ተጋ እኮ የሆነ ሰው እየጠራ ነው። ምንም የለም። ሰሚ ሰሚ ስሚ አዳምጪ። ምንም የለም። የሆነ ሰው እየጠራ ነው። የሆነ ሄሮል የሆነ ሰው አይ ከሶስታችን እኮ ምንም የተሰማን ነገር የለም። አይ የተሰማኝ ነው። አይዞህ እንደ የሆነ ሰው እየጠራ ነው። ወይ ራስሽን ጠርጥሪያ የሆነ ነገር ሁኚ ከሆነ ብለሽ እንደውም አሰባለሁ። እኛ ተሰማን። አይ በቃ ተዋት። ጥሩ ላይ አይደለችም። ቅድም ሰዓት እኮ ሄሮል ጥሩ ላይ አይደለችም ማለት ነው። አይ ራስሽ ወይ አጋነን ተለክፎሽ እንደው አሁን በዚህ ከሆነ ሌሊት ደግሞ በየታየ በምስል ሊመጣብሽ ይችላል። መታየት አለበት። የት እንውሰዳት? ምን ነው የሆነ ሰው እየጠራ ነበር ማለት የምር የሆነ ሰው እስኪ አሁን ለምሳሌ የምር ነው። ማርያምን ኧረ እኛ ካልሰማንሽ ምን እንዳድርግ? ኧረ ኧረ ምን እናድርግ ታዲያ?
ወረድን ገባን ሲቀጥል ማለት ነው ምን ሊሆን ይችላል ማበል እሺኛ እኮ አይሰማንም እናቴን ማርያም ነው በሰየጠረኝ እናንተ ለምን ትጨቃጨቋታ ታማል ነው እሺኛ አልሰማንም እሺ ምን አድርገን እንረዳ ታማል ሊሆን ይችላል ተረዱን ማርያም ነው እየጠራኝ ነው ማርያም ማን እንደሆነ እየጠራኝ ነው ማርያም ማን እንደሆነ እየጠራኝ እናንተ ተራራራችሁ ማርያም ማን እንደሆነ እየጠራኝ ነው ባሽን ጠረጊና አንተም ላይ ተረጋጊ። አረ በፈጠረሽ ሄሩ ነይ ላይ ቁጭ በል። አይዞሽ በቃ እኔ አሁን ምንድነው የጠረጠርኩት ሰሊና በቃ አንቺ ስትጸበይ ጸበል ስትወስድሽ እሷን እዛ ያዛት ሀገር እኔ በህይወቴ እንደዚህ ስቅ ያላቀው ሰሊና ዛሬ ደበቁት ኮር ውድ ቤተሰቦች አልፈልግም እንደዚህ አይነት ፕራንክ አላውቅም። ይኸውላችሁ ውድ ቤተሰቦች እንግዲህ በዚህ ደረጃ ከዚህ በላይ ገና ሄሮን ይኸው አንድ ተመልከት አለቀሰቻውን ኧረ ሄሮን እባክሽ እንደ አንቺ እንዴ ፕራንክ አንዴ ኧረ ሄሮን በፈጠረሽ ድምታለሽ አንቺ እንዴ ኧረ አንቺ ላሽ እንዴ ፕራንክ አንዴ የምሻ እንዴ እንዴ አለቀሰኝ በፋውታው ይዙባይ ይቅርታ በጣም ይቅርታ ነው ብላሉ ኧረ አንቺ ይቅርታ ምንድን ነው አሁን ይቺ ልጅ ምን አደረገች መሰለሽ? እኔ ዛሬ በጣም ነው የሳኩት። አንቺ ተረጋጊ ማርያም፣ በተቀልድ ነው። አይዞሽ አትረግጭ። በቃ እዛ ውስጥ ነው እንደዚህ ነገር አልወድም፣ ማርያምን አልወድም። በጣም ነው የምጠላው። አይዞን ከዚህ የዋሰ ነገር ሁሉ እንደራረግ እንችላለን። በዚህ ደረጃ ሄሮን እንዴ በጣም አሁን ራሱ ስሜን ስጠረግ የፈራሁ ነው፣ የምሬን እየፈራሁ ነው። በቃ እኔ እንደዚህ አይነት ነገር አልወድም። ያበድኩ ነው የሚመስለኝ። እንደው እንደ ሰሊና ተንኮለኛ ሰው የለም። ውድ ቤተሰቦች ሰሊና የሚሏት ልጅ የፈጣሪ ያለ ምን አረኩኝ? አስመሰልኩ። እንዴት አይነት ተንኮለኛ ልጅ! ተውኝ ተባልኩ፣ ተወኩ። ምን አለ አሁን ልጅ አሁን ስትመጡ ብትነግሪያት ምን ችግር አለ? እንደው ማሚ ሊያስደነግጥሽ ነው ብለሽ አትነግሪያት? ሰሊና በነገራችን ላይ ሰላም ጋር ተነጋግረን ነው ሄሮ አይዞሽ እሺ። ፕራንክ አይደል? ፕራንክ ደግሞ እኔንም እኮ ታረጉኛለሽ። ይኸውልሽ አሁን እኔ ባለፈው ላደረግሽ ነገር ምናምን አይደለም እንደ ጨዋታ እና ደግሞ ይኸውልሽ ከዚህ በላይ እንትን የለም። ማርያም ስታሳዝን አሳዘነችኝ እንደው ማለት ነው። ባለፈው አባቴን ፕራንክ ስናደርገው ምግብ ሳይበላ
ነበር ያደረግነው እና ያ ደስ አላለኝም። ያ ደስ ስላላለኝ እሷ ጠብቄ ከበላሽ በኋላ ፍራንክ ስለዚህ እና አሁን ይቅርታ ሄሮን ያው ኦዲየንሶችም በጣም ይቅርታ። እንደዚህ አይነት ፕራንክ ጥሩ አይደለም። ያው አስደንግጫታለሁ። ቢሆንም ጥሩ ያልሆነ ነገር እኔም ጋር አድርጋለች፣ ፕራንክ አድርጋለች። ግን ደግሞ ይቅርታ አልጠየቀችኝም በሚያሳዝን ሁኔታ። በቃ ከአሁን በኋላ ምንም አይነት ፕራንክ አላደረግሽም። ደስ ይለኛል። የዚህን ያህል እጅ መሰጠት ጥሩ አይደለም። አይ እንደዚህ ጥሩ አይደለም። አሁን ባለፈው እኔ በቃ ማለት እንደዚህ አልፈልግም እንደዚህ ነው እንጂ አሁን እኮ አለፈ። በቃ አልፈልግም በቃ እሷ አትፈልግም። በላችሁ ጠጣችሁ አለ ውጡ ከቤት ልበሽ ጫማሽ እና በላችሁ ጠጣችሁ ምን ታደርጋላችሁ? ካሜራው ከተዘጋ በኋላ ጨምራ ትበላለች። ይሁን ችግር የለውም። አምባስ እያለሁ ወላሂ ነው ምልክ እዚህ ምግብ ጋር ሜቢ ምን ላይ ተሳትፈ ሊሆን ይችላል። ምንም ላይ ተሳተፍ አልችልም። ምንም አልሰራም። ይዘዲ ነው ሙሉ ወጥ ነው የሰራው። እንደዚህ እርግጠኛ ሆኜ እናገራለሁ። ብቻ ለማንኛውም ውድ ቤተሰቦች እኔ በጣም ደስ ብሎኛል። እርሶስ ደስ አላለዎትም? ደስ ነው ያለኝ በጣም እኔ ይቅርታ ተባበሪኝ ብሎ ደግሞ ነው። ለምን መሰለህ ውድ ቤተሰቦች የሆነውን ነገር አይታችኋል፣ እንዴት እንዳስደነገጠች። እንደዛ አይደረግም። እንዴት እንደዚህ ደግሞ አይደረግም። እሺ እንደዛ ይደረጋል። እንደዚህ ግን አይደረግም። ይሄ እኮ አብልጭ ምግቡ ይቅርብ እነሱ ሳምቡሳ ብልቶ ነው አይቻልም። ምን ተሰማሽ ድምፁ ስትሰማ? ምን ያበድኩኝ የምትሰለኝ አሁን ራሱ አላመንኩ። አሁን በቅዠቷ ይመጣል፣ በህልሟ ይመጣል። ከዛ በነገራችን ላይ ይሄ ነገር የምር ካመንሽበት ሪል የመሆን እንቅልፍ ወስዷት እኩለ ሌሊት ላይ ጆሮዋ ጋር ጠጋ ብሎ እስከ ቤቷ ምናምን ነው የሚመለሰው እንጂ ይችልሽ ፈሯት በዚህ ቤቷ ብቻዬን አላችሁ በቃ ታድርሻለሁ እና አሳዘነችኝ። ውድ ቤተሰቦች እንደዚህ አሁን እኔ ደግሞ እየራሱ አልታጠብኩም እና ምናልባት ከዚህ የተሻለ ባደርገው ጥሩ ነበረ፣ ግን አጣፈኝ ጊዜው ልብስ ግድያ ነው። ምን ማድረግ ይቻላል? ውድ ቤተሰቦች ያው አፍጥጣ ያየች ነው። እንደዚህ ሰዎች ቶሎ መሸኘት አለብኝ አስተናግጂ። ከዚህ ቤት ቶሎ ማውጣት አለብኝ። ውድ ቤተሰቦች እንደማትፈርዱብኝ ተስፋ አደርጋለሁ። አስደንግጫታለሁ። በእርግጥ ግን እኔ የደነገጥኩትን ሩቡን የደነገጠች አይመስለኝም። በባለፈው የብር በተለይ ኢዘዲ ሊናገር ሲል ያን ብር ሳወጣ እጄ ላይ ያገኘሁት ነገር የሰጠኝ ስሜት በጣም አስደንጋጭ ነገር ነው። ግን ችግር የለውም። እየተጫወትን ነው፣ ለመዝናናት ነው፣ እናንተንም ለማዝናናት ነው። እና ይሄ ደግሞ ኖርማል የሆነ ነገር ነው። አሁን ላይ ስሜቷ እንዴት ላይ ነች? በዛ ላይ ባለፈው የነበርኩበት ስሜት ላይ ስለሆነች አሁን ትንሽ ቆይታ ጠዋት ላይ ትረጋጋና እንግዲህ ወደ ራሷ ትመለሳለች ብዬ አስባለሁ። በነገራችን ላይ በእንደዚህ አይነት ነገር አትመኝ። እዛ ነው እና ጀግና ነበርሽ እንደ ጀግና ነበረች። ይሄንን በነገራችን ላይ ይሄንን ሀሳብ የመጣልኝ ኢዘዲን እንደዚህ አድርጎ አስደንግጦኛል። ሌሊት ላይ በስፒከር አድርጎ ከአልጋው ጫፍ ጋር አስቀምጦ የሆነች ጭራቅ እየጮች ሌሊት ነው ሰማው ውድ ቤተሰቦች እንዳያችሁ ቪዲዮ ላይ ሄሮን ፕራንክ አድርገናል። እንግዲህ ፕራንካችን በተሳካ ሁኔታ ተወተናል። እንግዲህ ምግብ ሰርቼ ይቅር እንዳትሉት እሺ። በጣም ነው ያለቀስኩትም የከፋኝ። ጻፉላት ተባብራችሁ ሰላም አብልተናል። በቃ
ጨርሰናል። አስተናግደናል። ካሜራ በኋላ በላለው እኮ እዚህ ጋር ይቀርባል። የለም ወደ ቴካው ቀረበ እኮ አለ ብዬ ነው። ቴካው አይቻልም። እሺ ብሉ ጠጡፋ በሉ። ውድ ቤተሰቦች እንግዲህ ለዛሬ የመጣንበት ፕራንክ ይሄን ይመስላል። በቪዲዮ እንደተዝናናችሁ አንጠራጠርም። ሄሮን ካስከፋውሽ እንኳን ደግ ያደረኩሽ ለማለት ፈልጋለሁ። ውድ ቤተሰቦች ለሁላችሁ መልካም ጊዜ መልካም ቆይታ ይሁንላችሁ። የተባበራችሁ ይዙ። ሰላም ጠብቁ። ተመልከተ አልፈልግም ፕራንክ ብለሽ አልነበር? አይ እነሱ እኮ ፕራንክ ላይሆን እኮ ይችላል። ችግር የለውም ብቻ ግን ጎዳና ወጥተሽ እንደባለፈው አይነት እንዳይሆን አደራ።